በኢትዮጵያና በመላው ዓለም ያላችሁ አድማጭ ተመልካቾቻችን ሰላምታችን ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ይድረሳችሁ። የዛሬ አርብ ምሽት ቲቪ 57 ዜናችን ይዘን ቀርበናል። አበይት ነጥቦችን ዛሬ በኢትዮጵያ 5709 ሰዎች ላይ በተደረገ የላቦራቶሪ ምርመራ 245 ሰዎች የኮሮና ቫይረስ ሲገኝባቸው ተጨማሪ 7 ሰዎች ደግሞ ሕይወታቸው ማለፉን የጤና ሚኒስቴር አስታወቀ። በህዳሴ ግድብ ዙሪያ ከሚደረጉ ድርድሮችና የዲፕሎማሲ ስራዎች በተጓዳኝ የጦር መከላከል አቅም ለማሳደግ እንደሚገባ ምሁራን ተናገሩ። ዜጎች ራሳቸውን ከኮቪድ-19 በመከላከል በሕክምና አገልግሎት አሰጣጥ ላይ ያለውን ጫና እንዲቀንሱ የሜክሲኮ የሕክምና ባለሙያዎች ጥሪ ያቀረቡ የሚለውን ከውጭ መርጠናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። ባልደረባዬ እስከዳር ይኩኖ አምላክ ደግሞ ዜናውን በምልክት ቋንቋ እየተረጎመች አብራን ትዘልቃለች። በቅድሚያም ዛሬ በኢትዮጵያ በ5709 ሰዎች ላይ በተደረገ የላቦራቶሪ ምርመራ 245 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ። ከዚህም በተጨማሪ የ7 ሰዎች ሕይወት ማለፉን የጤና ሚኒስቴር ገልጿል። በአጠቃላይ በሀገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 2915 ደርሷል። ቫይረሱ የተገኘባቸው ሰዎች 172ቱ ወንድና 73 የሚሆኑት ሴት ሲሆኑ የዕድሜ ክልላቸው ደግሞ ከ1 ዓመት እስከ 85 ዓመት ውስጥ እንደሚገኝ የጤና ሚኒስቴር አስታውቋል። በቫይረሱ ከተያዙት ውስጥ 241 ኢትዮጵያውያን ሲሆኑ 4ቱ ደግሞ የውጭ ሀገር ዜጎች ናቸው። በትናንትናው ዕለት ተጨማሪ 17 ሰዎች ያገገሙ ሲሆን በአጠቃላይ በኢትዮጵያ ከቫይረሱ ያገገሙ ሰዎች ቁጥር 451 መድረሱን ሚኒስቴር መስሪያ ቤቱ አስታውቋል። በኢትዮጵያ እስካሁን በ170,860 ሰዎች ላይ የላቦራቶሪ ምርመራ መደረጉን ሚኒስቴር መስሪያ ቤቱ አመላክቷል። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ሕዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማደግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። ቲቪ 57 የዝግጅት ክፍላችን ታላቁ ህዳሴ ግድብ ግንባታን አስመልክቶ ወዳጠናቀራቸው ዘገባዎች ነው የሚሻገረው። በኢትዮጵያ ሱዳንና ግብጽ መካከል በታላቁ ህዳሴ ግድብ የመጀመሪያ ሙሌት ሂደት የታዩ መሰረታዊ ልዩነቶች ላይ ቀጣይ ውይይቶች እንደሚካሄዱ ተገለጸ። የውሃ መስኖና ኢነርጂ ሚኒስቴር በታላቁ የኢትዮጵያ ህዳሴ ግድብ ላይ በኢትዮጵያ ሱዳንና ግብጽ መካከል የሚካሄደው ድርድር መቀጠሉን አስመልክቶ መግለጫ ሰጥቷል። ድርድሩ እስከ ሰኔ 4 ቀን 2012 ዓ.ም ድረስ ለሶስተኛ ቀን የግድቡን የመጀመሪያ ሙሌት የሚመለከት መመሪያዎችና ህጎች ጋር የተያዙ ጉዳዮች ላይ ታዛቢዎች በተገኙበት በቪዲዮ ውይይት አማካኝነት ማካሄዱን ገልጿል። ሐሙስ ዕለት በኢትዮጵያ ሊቀመንበርነት በተካሄደው ውይይት ሀገራቱ በታላቁ ህዳሴ ግድብ የመጀመሪያ ሙሌትና አተገባበር ላይ ያላቸውን ስጋት አንስተዋል። በተጨማሪም ኢትዮጵያ በታችኞቹ የተፋሰስ ሀገራት ጋር ውሃውን ስለምትጠቀምበት ሁኔታ ሱዳን ባቀረበችው ምክረ ሀሳብ ላይ መምከራቸውም ተገልጿል። ኢትዮጵያ በሶስቱ ሀገራት መካከል የሚካሄደው የውይይት ሂደት በመልካም አቀራረብና ሁሉንም በሚያስማማ መልኩ እንዲከናወን ያላትን ጽኑ አቋም ማስታወቋም ተገልጿል። ከዚህም ባሻገር ውጤቱ ምንጊዜም የሶስቱ ሀገራትን ህዝቦች ተጠቃሚ በሚያደርግ ስምምነት እንደምትሰራም አመላክታለች። ኢትዮጵያ ሐሙስ ዕለት የተካሄደው ውይይት የታዛቢዎች ሚና ምን መሆን እንዳለበት ውሳኔ የተላለፈበት መሆኑን ተመላክቷል። በዕለቱም በሀገራቱ መካከል የተዘጋጁ ዶክመንቶች ልውውጥና በሀገራቱ መካከል
ያሉ መሰረታዊ ልዩነቶችን በተመለከተ ጉዳዮች ላይ በቀጣይ ቀናት ውይይት እንደሚደረግባቸው ስምምነት ላይ መደረሱም ተጠቅሷል። በስምምነቱ መሰረት አርብና እሁድ እረፍት በመሆኑ በሶስቱ ሀገራት መካከል የተጀመረው ውይይት ሰኔ 6 ቀን 2012 በሱዳን ሊቀመንበርነት እንደሚቀጥል መግለጫው ጠቁሟል። በሌላ ዜና የኢትዮጵያ ሕዝብ በሀገሩ ሕልውና ክብር ከመጡበት ሞት የማይፈራ ጀግና ሕዝብ መሆኑን አይደለም ግብጽ ዓለም እንደሚያውቀው የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ አስታወቁ። የተሳሳተ የመሪዎቹ አስተሳሰብ ግብጽን በከፍተኛ ደረጃ እንደሚጎዳትም አመላክተዋል። ጀነራል ብርሃኑ ጁላ በተለይ ከዚህ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ እንዳመላከቱት ግብጾች ኢትዮጵያን ጦርነት ከመጣ እንዴት ጦርነትን መስራት እንደሚችሉ በሚገባ ያውቁታል ያሉት ጄኔራሉ በሀገር ጥቅምና ህልውና የሚደራደር ኢትዮጵያ የለምም ብለዋል። የጦር መሳሪያ በገፍ መሰብሰብ ብቻ በጦርነት ውስጥ ለድል አያበቃም ያሉት ጄኔራል ብርሃኑ በጦርነት ውስጥ ለድል የሚያበቁ ሳይንሳዊ የሆኑ የጦር መሰረታዊያን የሚባሉ ህጎች እንዳሉም ጠቁመዋል። ጄኔራል ብርሃኑ እንዳሉት ለድል የሚያበቁ የመሰረታዊያን ቁልፎች በሙሉ በኢትዮጵያውያን እጅ ናቸው። ግብጾች 30ና 40 ዓመታት ሙሉ የሰበሰቡት ብዙ አይነት የጦር መሳሪያ አላቸው። በዚህ ማስፈራርተው የጋራ የሆነውን ውሃ እንዳትነኩ ለማለት ይሞክራሉ። መሪዎቿ በዚህ መልኩ ማሰብ አልነበረባቸውም ብለዋል። ግብፃውያን ከኢትዮጵያ ጋር በጭራሽ መጣላት ሳይሆን ኢትዮጵያን መንከባከብ፣ ተንከባክቦን በመያዝ ውሃውን እንዴት አድርገን በጋራ እንጠቀም ማለት ነበረበትም ብለዋል። ከዚህም ባለፈ ጄኔራሉ ከላይ ያለው ሀገር እንጂ ከታች ያለው ሀገር ውሃውን መጠቀም አይችልም የሚለው እሳቤ አያስኬድም፣ የዓለም ሕግም አይደግፈውም። ይሄ የተሳሳተ የመሪዎቹ አስተሳሰብ ግብፅን በከፍተኛ ደረጃ ይጎዳታልም ብለዋል። ግብፅ አሁን የያዘችው መንገድ ለሀገሪቱ ብዙ ጠላት የሚያፈራባት ነው። ጠላትን በመጨመር ቁጥር ጭራሹንም ውሃው ሙሉ በሙሉ የእኔ ነው ወደሚል የእልህ መንገድ ይወስዳታል ያሉት ምክትል ጠቅላይ ኤታማዦር ሹሙ መቼም ቢሆን የግብፅ መሰረታዊ ኢትዮጵያን ገብቶ ምሽግ ሰርቶ የአባይን ገባር ወንዞች አይጠብቅም፣ የኢትዮጵያን ምድርም አይረግጥም። እነኚህ ወንዞቻችን ከጦርነትም በላይ ታላቅ አቅምና ጉልበት አላቸውም ብለዋል ጄኔራሉ። የግብፅ መሪዎች፣ የፖለቲከኞች፣ ሚዲያዎችና ምሁራን የግብፅ ሕዝብ እንዲደነግጥ፣ እንዲፈራ፣ ውሃ እንዲያጣ እንዲመስለው አድርገው ውሃ የምትለቅለትን ኢትዮጵያን በጠላትነት እንዲመለከት የረዥም ዘመን ስራ ሰርተዋል ያሉት ጄኔራሉ ዛሬ ችግር ያመጣባቸው ይሄ ይመስለኛልም ሲሉ አክለው ገልጸዋል። የፖለቲካ አመራር ማለት የግብፅን ሕዝብ ዘላቂ ጥቅምን ለይቶ የግብፅን ሕዝብ ከሌሎች ሕዝቦች ጋር በመከባበር በፍቅር በወንድማማችነት አስተሳስሮ ያለ ጦርነት ያለ ጠላትነት በጋራ እንዲጠቀም ማድረግ ነው ብለዋል። ብልህና አርቆ ሀሳቢ ለሀገሩና ለሕዝቡ የሚጨነቅ የፖለቲካ መሪ ማድረግ የሚጠበቅበትም ይህንኑ ነው ሲሉም አክለው ተናግረዋል። ጠላትን መቀነስ፣ ወዳጅን ማብዛት የሚባል ስሌት አለ። መፎከር፣ ሁሉም አማራጭ ጦርነትን ጨምሮ ጠረጴዛ ላይ ነው ያለው ማለት የሐሰት ሪፖርት ጽፎ መበተን፣ ግዙፍ የሚዲያ ዘመቻ ከፍቶ ኢትዮጵያን ማጥላላት፣ በጠላትነት መፈረጅ ትርጉም የለሽ ነገር ነው ብለዋል ጄኔራል ብርሃኑ ጁላ። በሌላ ዜና በህዳሴ ግድብ ዙሪያ ከሚደረጉ ድርድሮችና የዲፕሎማሲ ስራዎች በተጓዳኝ የጦር መከላከል አቅምን ማሳደግ እንደሚገባ ምሁራን ተናገሩ። የፖለቲካ አመለካከት ልዩነትን ወደ ጎን በመተው በግድቡ ዙሪያ ብሔራዊ መግባባት መፍጠር እንደሚገባም ነው ምሁራኑ የተናገሩት። ቶማስ ኃይሉ አነጋግሯቸዋል። ግብጾች በታሪክ ከኢትዮጵያ ከፍተኛ ቦታዎች የሚፈልቀውን የአባይ ወንዝ ብቸኛ ተጠቃሚ እንዲሆኑ ለማስቻል ያልፈነቀሉት ድንጋይ ያልተጓዙበት ኢፍትሐዊ መንገድ አልነበረም። ይህ ደግሞ የተፋሰሱ ሀገራት በወንዙ መልማት ሲችሉ በከፋ ድህነት ውስጥ እንዲማቀቁ ምክንያት ሆኗል። ግብጾች ኢትዮጵያንም ቢሆን በዓለም አቀፍ መድረኮች እንድትገለል ከማድረግ ጀምሮ ውስጣዊና የአፍሪካ ቀንድ የተረጋጋ እንዳይሆን የሄደችባቸው ርቀቶች በርካቶች እንደሆኑ ነው በውጭ ጉዳይ ሚኒስቴር የቀድሞ የአባይ ተፋሰስ ሀገራት ዴስክ ኃላፊ የነበሩት አቶ ተዘራ ወልደመድን የሚናገሩት። ግብጾች በቀጥታ እኛ ጋር መጥተው ጦርነት እንኳን ባይከፍቱ የውክልና ጦርነት እያደረጉ የአንድ ሀገር ውጫዊ ፖለቲካ ጥንካሬ የሚለካው በውስጣዊ የፖለቲካ ጥንካሬ ነው የሚታየው። የታላቁ ህዳሴ ግድብ ከዳር እንዳይደርስ ግብጽ የፕሮፓጋንዳ ስራና የጦር ነጋሪ አዋጅ ማድረግ መቀጠሏን የሚናገሩት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ
ዶክተር ደመቀ ሀጢሶ የዲፕሎማሲ ስራን ከመስራት ጎን ለጎን የጦር መከላከል አቅምን ማሳደግ እንደሚገባም ነው የሚናገሩት። ሰጥቶ የመቀበል መንፈስ የላቸውም። ሁሉንም ነገር እኛ ተናግረን አሳምነን ውሃውን አሁንም በበላይነት የ1929ና 1959 ስምምነት እንደፈቀደልን በዛ መስመር እናስከዳለን የሚል አመለካከት ነው ያላቸው። ይሄ ዲፕሎማሲ ሊሆን አይችልም። ስለዚህ መዘናጋት የለብንም። ከግብጽ ጋር እየተደራደርን ሌላውንም ዝግጅት እኛም ማድረግ መቻል አለብን። ዝግጅት ስንል ሚሊታሪ ዝግጅት ያስፈልጋል። በአገር ሉዓላዊነት ላይ የቃጣን ጠላት መመከት የአንድ መንግስት ግዴታ ስለሆነ ይሄ ዝግጅት ያስፈልጋል። ከመሳሪያውም አንጻር ከምንም በላይ ደግሞ ትልቅ ዝግጅት መሆን ያለበት ሶሳይቲውን አዌር ማድረግና ብሔራዊ ትስስር እንዲኖር ማድረግ፣ ሶሳይቲ አዌር ሆኖ ጠላትን እንዲመክት ሞራልም እንዲኖር ሰፖርት እንዲያደርግ የማድረግ ስራዎችን የመስራት ስራ ማቆም ያለብን አይመስለኝም። በእርግጥ ግብጾች ከፉከራና ከቀረርቶ አልፈው ወደ ቀጥታ ጦርነት ላይገቡ ይችላሉ። ነገር ግን የእጅ አዙር ትንኮሳዎችን ማድረግ ይቀጥላሉም ነው የሚሉት አቶ ተዘራ። ቀጥታ ግብጽ ጦርነት ማድረግ አዋጭም ሊሆን አይችልም። የተለያዩ ይሄ ለምን መሰለ? አንዱ ስጋት የመፍጠር ግብጾች አሁን መልቲ ዳይሜንሽናል ነው። ፕሮፓጋንዳ ይሰሩብሃል። ኢንተርናል ስቴቢሊቲ በተለያዩ የፖለቲካ ፓርቲዎች ይመጡብሃል። ዓለም አቀፍ የገንዘብ ተቋማትን ሚሊታሪ ዝግጅታቸውን የሚያደርጉበት ነገር ሁሉ አለ። ነገር ግን አሁን ግብጽ ዳይሬክትሊ ኢትዮጵያ ላይ መታ ጦርነት ታውጃለች የሚል እምነት የለኝም። አሁን ላይ ሀገራዊ አንድነትን ከማጠናከር ጀምሮ ጠንካራ የዲፕሎማሲ ስራ መስራትና ሌሎችን ተግባራት በትኩረት ማከናወን እንደሚገባም ምሁራኑ ገልጸዋል። የላይኞቹን ተፋሰስ ሀገራት በአመለካከትም በሳይኮሎጂም በአስተሳሰብም አንድ ከሆኑ የኢትዮጵያ ምርኩዝ ሊሆኑ ስለሚችሉ ይሄ መለመድ ያለበት ነገር ነው። ሁለተኛ እኔ መደረግ አለበት ብዬ ማስበው ትልቅ ነገር ናይልን መንግስት ብቻ ተጋፍጦ አይችለውም። ዲፕሎማቶች ብቻቸውን ቆሞ አይችሉትም። መሆን ያለበት በብሔራዊ ጥቅም ላይ በምንም ጉዳይ ሳንከፋፈል ህዝቡ አንድ ሆኖ እንዲቆም ብሔራዊ መግባባት መምጣት መቻል አለበት። በጋራ መልማት፣ በጋራ ማደግ፣ በጋራ ሰላም ማስፈን፣ ቀጠናውን የማረጋጋት ስራ መስራት ጥቅሙ ለነኛ ሀገራት ብቻ ሳይሆን ለኛም ጭምር ስለሆነ በጣም ትልቅ ነገር ነው። ግብጾች አዛብተዋል በርካታ ነገሮችን። ኢንተርናሽናል ኮሚኒቲ ራሱ ስለ ናይል ያለው ግንዛቤ ወደ ግብጽ ያደላ ነው እንጂ ወደ ኢትዮጵያ ያደላ አይደለም። ስለዚህ ይሄን አዌርነስ ክሬት ማድረግና ከኢንተርናሽናል ኮሚኒቲ ቀደም ብሎ የመሄድን ስራ መስራት፣ ፋክት ፕሬዘንት ማድረግና የዲፕሎማቲክ ቲማችንን ማጠናከር በጣም ትልቅ ነገር ነው። ግብጽ ውስጥ አሁን እስላም ወንድማማችነት የሚባል ፓርቲ አለ። በተለይ ኤጌንስት ገቨርንመንት ነው ሁልጊዜ። ግን አገራዊ አጀንዳ ላይ ሲመጣ አንድ ናቸው። አገራዊ ሉዓላዊነትን አሳልፈን የምንሰጥ ከሆነ የት ላይ ሆነን ነው የምንፈልገውን ነገር ማራመድ የምንችለው ነው። ጎረቤት ሀገራትን በየዘርፉ ማስተሳሰር፣ የድርድር አቅም ማሳደግና በንቃት በግድቡ ዙሪያ የሚስተዋሉ መረጃዎችን መመርመር ወሳኝ ስለመሆኑም ተገልጿል። በካታር ዶሃ የመሐመድ ቢን ከሊፋ ዩኒቨርሲቲ የፖለቲካል ሳይንስና የሥነ ምግባር ምሁር መሐመድ ሙክታር አሸንግሊ ከአልጀዚራ አረበኛ ቻናል ጋር ባደረጉት ቆይታ ግብጽ የህዳሴ ግድብን በተመለከተ የምታራምደው ሀሳብ ራስ ወዳድነት የተሞላበትና እኔ ብቻ ልጠቀም ከሚል እሳቤ የመነጨ መሆኑን ገለጹ። የፖለቲካና የሥነ ምግባር ምሁሩ መሐመድ ሙክታር ግብጽ አሁን ላይ በውስጥ ችግሮቿ ሳቢያ እድገቷና ውስጣዊ አንድነቷ እየተቀዛቀዘ መምጣቱን ተናግረዋል። በአንጻሩ ኢትዮጵያ አሁን ላይ እያስመዘገበችው ያለው ሁለንተናዊ እድገት ግድቡን ለመገንባት የሚያስችል በመሆኑ ኢትዮጵያውያን ግድቡን አጠናቀው ተጠቃሚ ከመሆን የሚያግዳቸው ኃይል እንደማይኖርም እንዲሁ ገልጸዋል። ግብጽ የአባይ ወንዝ የውሃ መጠን ይቀንስብኛል ብላ የምታስብ እንኳን ቢሆን ሌሎች አማራጮችን የምትጠቀምበት እድል ልታመቻች ይገባል ብለዋል። የመሐመድ ቢን ከሊፋ ዩኒቨርሲቲ የፖለቲካል ሳይንስና የሥነ ምግባር ምሁሩ መሐመድ ሙክታር አልሸንጊቲ። مصر دولة متراجعة تعاني من أزمة داخلية وانحسار خارجي ግብጽ አሁን ላይ በህዝቦቿ እየታየ ያለው ማህበራዊ ቀውስ ወደ ኋላ እንድትቀር እያደረጋት ነው። በሌላ በኩል ኢትዮጵያ አሁን ላይ ግብጽ በ1968 ዓ.ም ላይ የነበረ አቋም ላይ ትገኛለች። ይህ ማለት ግብጽ በወቅቱ አስዋን ግድብን ስትገነባ ጠንካራ አቅም ነበራት። የሶቪየት ህብረትን ጨምሮ በሌሎች ሀገራት ዘንድም ተቀባይነት ነበራት። አሁን ኢትዮጵያ ልክ እንደያኔው ግብጽ ሁሉ የግድቡን ግንባታ በራሷ አቅም ለማጠናቀቅ ጫፍ ላይ የደረሰች ጠንካራ ሀገር ሆናለች። መታወቅ ያለበት ግብጽ አሁን ላይ በአፍሪካ ተጽዕኖ መፍጠር የምትችል ሀገር አለመሆኗ ነው። ነገር ግን
ይህ እውነታ በ1960ዎቹ በተቃራኒው ነበር። የአባይ ተፋሰስ ሀገራት ቁጥራቸው 11 ነው። ከነዚህ ውስጥ 9 የሚሆኑት የአፍሪካ ሀገራት እንጂ የአረብ ሀገራት አይደሉም። ግብጽ ከአፍሪካ ሀገራት ጋር ጠንካራ ፖለቲካዊም ሆነ ዲፕሎማሲያዊ ግንኙነት የላትም። ይህ ብቻ አሁን ላይ ኢትዮጵያ ካላት ዲፕሎማሲያዊ ተቀባይነት አንጻር የሁለቱ ሀገራት ሚና በአፍሪካ ውስጥ ለውድድር የሚቀርብ አይደለም። እነዚህ ጉዳዮች ግብጽ ግድቡ ላይ ያላት አቋም የተሳሳተ መሆኑን እንዲሁም አሁን ላይ እንደ ሀገር እየገጠማት ያሉትን ፈተናዎች ያሳያሉ። ኢትዮጵያ የተፈጥሮ ሀብቷን በመጠቀም የዜጎቿን ሕይወት ለመለወጥ ያላትን አቋም በመሪዎቿ በግልጽ አስቀምጣለች። ታዲያ የዓለም ባንክ መረጃ እንደሚያመላክተው የኤሌክትሪክ ኃይል ተጠቃሚ ያልሆኑ ዜጎች ካሏቸው ሀገራት ኢትዮጵያ አንዷ ነች። ሰለሞን ገዳ ዝርዝር ይዟል። በጉዳዩ ዙሪያ ስር የሰደደ ድህነትን በ2030 በፈረንጆቹ የዘመን አቆጣጠር ማስወገድና ታላቅ ብልጽግናን መቋደስን መሰረት ያደረጉ 2 መንትያ ግቦችን አስቀምጧል የዓለም ባንክ። ይህን የተለጠጠ ግብ እንዳይሳካ የተጋረጠ ፈተና አለ ነው የሚሉት የባንኩ ባልደረባ ራሄል ኬት። በዓለም ዙሪያ ከ1.2 ቢሊዮን በላይ ሕዝብ አሁን ላይ ኤሌክትሪክ ኃይል አያገኝም። የኃይል ተደራሽነት በድህነት ላይ ለሚደረገው ትግል መሰረታዊ ነው። የቤት ስራን ለመስራት፣ ሆስፒታሎችን ለማብራት፣ ጥቃቅን ንግድን ለማንቀሳቀስ ኃይል መሰረታዊ ነው። ያለ ኃይል ኢኮኖሚያዊ እድገት አይኖርም፣ ለውጥና እድልም አይታሰብም። እድልን በማስፋት ድህነትን ለማሸነፍ ወሳኝ ከሆነው የኤሌክትሪክ ኃይል ተጠቃሚ ያልሆኑ በርካታ ዜጎች ካሏቸው ሀገራት ደግሞ ኢትዮጵያ ተጠቃሽ ነች። የኤሌክትሪክ ኃይል አቅርቦት ቅንጦት አይደለም፣ የዕለት ተዕለት የእንጀራ ጉዳይ ነው። የዕለት ተዕለት እንጀራ ጉዳይ መሆኑ ህዝቡ ያውቀዋል። የቅንጦት ነገር አርጎ አይወስዶም። ይሄ ካልተፈታ ልማት የሚባል ነገር እንደሌለ ግልጽ ነው። በተፈጥሮ ሀብቷ ሌሎች ላይ ጉዳት ሳይደርስ በበልጽግና ድህነትን ድል ማድረግ የዘመናት ጥያቄዋ መሆኑን በመሪዎቿ በኩል ቢያንስ ባለፉት 3 አስርት ዓመታት በተደጋጋሚ ለዓለም አቀፉ ማህበረሰብ ይፋ አድርጋለች። የድህነት ትግላችንን የሚጠቅም ፕሮጀክት ነው። ይህ ፕሮጀክት የኢትዮጵያ ህዝብና የኢትዮጵያ መንግስት ፕሮጀክት ነው። ስለዚህ ፕሮጀክቱን የሚያስቆም አንዳች ነገር ሊኖር አይችልም። አሁን ላይ አዲስ ምዕራፍ ለማስመዝገብ ከዳር የደረሰች ሲሆን ኢትዮጵያ በቅርቡም ታላቁን የኢትዮጵያ ህዳሴ ግድብ ውሃ ሙሌት ለማከናወን ተልማላት። ወደ አዲስ ምዕራፍ ለመሸጋገር የሚደረገው ጥረት ደግሞ የተፈጥሮ ሀብትን የመጠቀም ሉዓላዊ መብትን መሰረት ያደረገ ነው። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማደግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም። ሌላ ኃይል እናንተ ማገዶ መሸከም ሲወርድ ሲዋረድ የወረሳችሁት ነው። ንጹህ መጠጥ ውሃ አያስፈልጋችሁም፣ ኤሌክትሪክ አያስፈልጋችሁም የሚለን ኃይል ደግሞ ለመቀበል ትንሽ እንቸገራለን። ኢትዮጵያ ታላቁ የህዳሴ ግድብ ፕሮጀክት ሁሉንም የቀጠናው ሀገራት ከራሱ አልፎ ተጠቃሚ እንዲያደርግ እየሰራች መሆኑንም በተደጋጋሚ ይፋ አድርጋለች። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ተመልሰናል። ኢቲቪ 57 ዜናችን ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ በያላችሁበት እየተካተላችሁት ነው።
የሀገር ሀብትን ሲመዘብሩ የነበሩ ቡድኖች ብሔርን እንደ ዋነኛ መደበቂያ ምሽግ እየተጠቀሙበት መሆኑን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ንጉሱ ጥላሁን ተናገሩ። የሀብት ምዝመራና ኢሰብአዊ ጥሰቶች በሚዲያ በመቅረባቸው የተከፉት የተግባሩ ዋነኛ ተሳታፊዎች እንደሆኑም ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ተናግረዋል። ባልደረባችን ሙሉ ግርማይ እንደሚከተለው አጠናቅሮታል። በኢትዮጵያ የመጣው ለውጥ የተወለደው በዜጎች ላይ ሲፈጸም የነበረው የሰብአዊ መብት ጥሰትና የሀብት ምዝበራ መባባስን ተከትሎ እንደሆነ የፕሬስ ሴክሬታሪያት ኃላፊው አቶ ንጉሱ ጥላሁን ከኢዜአ ጋር ባደረጉ ቆይታ አስገንዝበዋል። መገናኛ ብዙሃኑ ይህን ችግር ለዜጎች ተደራሽ በማድረግ በኢትዮጵያ መጻኢ ታሪክ ውስጥ እንዳይደገም የመስራት ኃላፊነት እንዳለባቸው አብራርተው፣ ይሁንና መገናኛ ብዙሃኑ ይህን ኃላፊነታቸው በሚፈለገው ደረጃ እያከናወኑ አለመሆኑን አቶ ንጉሱ አንስተዋል። የነበረ አድሎ፣ የነበረ ግፍ፣ የተደረገ ዘረፋ አልተጋለጠም የሚሉ ሰዎች አሉ። ይሄን ስለመሆኑ ደግሞ እኛም በእጃችን ጨምሮ በርካታ መረጃዎች አሉ። ለሚቀጥለው የጋራ ጉዟችን እስከጠቀመ ድረስ ልንጠቀምበት እንችላለን። እውነት ግን መሸፈንና መደበቅ የለበትም። ሀገር ሀብት ሲዘርፉና ኢሰብአዊ ድርጊት ሲፈጽሙ የነበሩ ቡድኖች ማንኛውንም ብሔርም ሆነ ሃይማኖት እንደማይወክሉ የጠቀሱት ኃላፊው ወክለነዋል የሚሉት ብሔርም ሆነ ሃይማኖት ይህን እውነታ እንዳያነሳ የማፈንና የማደናገር ስራ ላይ ተጠምደዋል ብለዋል። በህዳሴ ግድቡ ላይ የሚነሳው ነገር በጣም የሚገርም ነው። በቦታው ሄደ ስታይ ባለሙያዎች የሚያቀርቡልህ ነገር በጣም የሚገርም ነው። በደን ምንጠራዋ ብቻ የተዘረፈ የሀብት ዘረፋ በጣም ብዙ ነው። ይሄ ግድቡ ላይ የነበሩ እንከኖች በሙሉ ለመጥረግ የተወሰደው ጊዜ በጣም ሰፊ ነው። እነዛ እንከኖች ተመልሶ ወደ ኋላ መስራት እና ጥራቱን ማስጠበቅ ባይታሰብ ኖሮ ግድቡ በተባለ ጊዜ ይሄድ ነበረ። ይሄን አስተጓጎለ። ይሄን ያስተጓጎለ ሰው ብሔሩ ኦሮሞም ይሁን ኦሮሞን አይወክልም፣ ትግሬም ይሁን ትግራይም ይሁን አይወክልም፣ አማራም ይሁን አይወክልም፣ የትኛውንም ብሔር ሊወክል አይችልም። ሰውየው ግን መሸሸጊያው መሮጫውና መደበቂያው እዛው ብሔሩ ጋር ስለሆነ የብሔሩን ህዝብ ይቀሰቅስበታል። የብሔሩ ህዝብ ደግሞ አትወክለኝም፣ እኔን ወክለህ አልበላህም፣ እኔን ወክለህ አላሰርክም፣ አልገረፍክም፣ አላሰቃይህም እንዳይለው ደግሞ ያፍነዋል። የመንግስትን የህግ ማስከበር ስራ ጥላሸት በመቀባት በርካቶች ድራማ እየተወኑ ነው ያሉት የፕሬስ ሴክሬታሪያት ኃላፊው ድራማው የጀመረው በወንጀል ድርጊት ሲሳተፉና ሲመሩ የነበሩ አካላት በቁጥጥር ስር ሲውሉ መሆኑንም አብራርተዋል። አንቺው ታመጪው አንቺው ታሮጩ ይባላል። አቅዶ አልሞ ነክቶ ነካክቶ ካስፈጸሙ በኋላ ድረሱልኝ የሚሉ ድረሱላቸው የሚሉ ደራሲያን አሉ። እነዚህ ደራሲያን ዋነኛው ዓላማቸው በዚህ አገር ላይ የመጣውን ለውጥ ጥላሸት መቀባት፣ ውድቅ ማድረግ እና የለውጡን አቅጣጫ ማሳት ነው። መንግስት ግን የመረጠው መንገድ ሁሉንም ነገር በጥበብ፣ በትዕግስት፣ በሆደ ሰፊነት አርቆ በማሰብ እየፈቱ መልክ ማስያዝ ነው። ይሄ ጊዜ ይጠይቃል፣ መሰላቸት ያመጣል፣ ህዝብንም ስጋት ላይ ይጥላል። ይሄንን እንገነዘባለን። መረር ባለበት እየመረረ ትዕግስት በሚያስፈልግበት እየታገሰ የሚሄድ የለውጥ መንገድ ነው እየተከተልን። የለውጡ መምጣት የህዳሴ ግድቡ ላይ ትልቅ ድል እንዲመዘገብ ማድረጉን ያስታውሱት አቶ ንጉሱም የግድቡ ውሃ ሙሌት ሲጀመር በግድቡ ላይ የሚሰነዘሩ አሉባልታዎች እንደሚከስሙ ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ እውቅና እንዲያገኝ መደረጉ ሙስሊሙ ማህበረሰብ ለበርካታ ዓመታት ሲጠይቅ ለነበረው ጥያቄ መልስ የሰጠ መሆኑን ተቀዳሚው ሙፍቲ ሐጂ ዑመር ኢድሪስ ተናገሩ። ይህ መልስ ከዚህ ቀደም ተበታትኖ የነበረውን የሙስሊሙን አንድነት የሚመልስ መሆኑንም ነው ሐጂ ዑመር ኢድሪስ የገለጹት። ምክር ቤቱ በአዋጅ እውቅና ማግኘቱን ምክንያት በማድረግ መግለጫም ተሰጥቶበታል። እንግዲህ በንጉሱም አይተናል። 13 ጥያቄ ጠይቀን አንዱ ታይመለስ ቀርቷል። በደርግ የተወሰነ ተመልሶልናል። በኢህአዴግ የተወሰነ ተመልሷል። ቁንጮው ደግሞ በተከበሩ ጠቅላይ ሚኒስትራችን አማካይ በእነሱ ጓደኞች ተመልሶልናል። አንደኛ የዛሬው መልስ ነው። ይሄ መጨረሻው መልስ ነው። ሁለተኛው ባንክ ስንት ጊዜ ተለምኖ ተከልክለን ነበር። ባንክ እንዲከፈት አድርገውልናል። በአፍሪካ አንደኛ የሚሆን መስጂድ መስሪያ ቦታ አሁን ባለፈው ተረክበናል።
እንደዚሁ የክልል አስተዳደር በነሸ ሱልጣና ሁለት ተረክበናል። 71 የመስጂድ ካርታ ነው አንድ ቀን ያስረከቡን። እንግዲህ ዛሬ እናንተ ብቻ ሳትሆኑ የኢትዮጵያ ሙስሊም በአጠቃላይ በውስጥም ያለ ወንድሞቻችን እህቶቻችን፣ በውጭም ያሉ እንደይሁም ክርስቲያኑም ቢሆን የሙስሊሙ ደስታ ደስታቸው ነውና እንኳን ደስ ያላችሁ። የሙስሊሙ መብት የተረጋገጠለት ድርጅቱ ህጋዊ የሆነለት እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እፈልጋለሁ። እንደ ሪፖርተራችን ተስፋዬ ለሜሳ ዘገባ ታዲያ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህጋዊ እውቅና እንዲያገኝ አስተዋጽኦ ላደረጉ አካላት ምስጋና ያቀረቡት የምክር ቤቱ ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ በኋላ ሙስሊሙ ማህበረሰብ አንድነቱን ሊያጠናክር ይገባል ሲሉ መልእክታቸውን አስተላልፈዋል። ይህንን ተግባር ላጸደቁልን ለወሰኑልን ወንድሞቻችን መሪዎቻችን ሁሉ በዛሬ ቀን ከፍ ያለ ምስጋና ላቀርብላቸው እፈልጋለሁ። መንግስት ተሱ በኩል ያለውን አድርሷል። የሚሰራውን ሰርቶልናል፣ የሚዋለውን ውሎልናል። ተኛ የሚጠበቃል። ተኛ የሚጠበቅ አንድነት ይጠበቃል። ወንድሞቼ አንድነታችንን ልናጠነክር ይገባል። ልንከባበር ይገባል። ልንተባበር ይገባል። ልንተዛዘን ይገባል። ይቀጥላሉ ዜናዎቻችን። የዛሬው ትውልድ ነገ የበለጸገች ሀገር ለመፍጠር ጠንክሮ መስራት እንዳለበት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጥሪ አቀረቡ። ርዕሰ መስተዳድሩ በኦሮሚያ ክልል የሚተገበረውን የዜግነት አገልግሎት አስመልክቶ መልእክታቸውን አስተላልፈዋል። የዘንድሮው የዜግነት አገልግሎት እኔ ለወገኔ በሚል መሪ ቃል ይተገበራል ያሉት ርዕሰ መስተዳድሩም በዚህ ተግባሩ ላይ የምንሳተፍ ሁላችን እድለኞች ነን ሲሉ ገልጸዋል። በቆየ ወግና ባህላችን ጉልበታችንን አስተባብረን የደከሙትን ረድተን ለተቸገረው ደርሰን አንዳችን ለአንዳችን ድጋፍ ለመሆን የተዘጋጀን የአሁኑ ትውልዶች እንኳን ደስ ያለን ብለዋል ርዕሰ መስተዳድር ሽመልስ አብዲሳ ባስተላለፉት መልእክታቸው። የአሁኑ ትውልድ አቅዶ ሰርቶ ያሳያል እንጂ ተቀምጦ አይቆዝምም ያሉት ርዕሰ መስተዳድር ሽመልስ አብዲሳ ባለን ጉልበትና እውቀት ተሰማርተን ዛሬያችንን እናሳምራለን እንጂ የትላንቱን ጉዳት እየቆጠርን በሀዘን ውስጥ አንኖርም ብለዋል። ወግ ባህላችን ከተጨባጭ ነባራዊ ሁኔታ ጋር በማጣጣም ብልጽግናችንን ማረጋገጥ ብቃት ያለው ትውልድ በመቅረጽ ለተለየ ሀገራዊ ተልዕኮ መዘጋጀት ባለብን ወቅትና ጉልበት በመጠቀም ሰርተን ማሸነፍ ስራ ባህላችንን በማሸነፍና በማሳደግ ተወዳዳሪ ሆነን መገኘት ይኖርብናል ብለዋል ርዕሰ መስተዳድሩ በመልእክታቸው። ጠቅላይ ሚኒስትር አብይ አህመድ የአረንጓዴ አሻራ ጥሪ መሰረት በዚህ ዓመት በኦሮሚያ ክልል 3.5 ቢሊዮን ችግኝ በመትከል እንደ ልጆቻችን ተንከባክበን ለማሳደግ ቆርጠን ተነስተናል ያሉት ርዕሰ መስተዳድሩ በዚህም ታሪካዊ ግባችንንና ሕዝባችንን በማስተባበር ለዓለም የበለጠ እንደምናስመሰክር እርግጠኛ ነን ሲሉ መልእክታቸውን አስተላልፈዋል። በኦሮሚያ ክልል በሚገኙ 10,000 አንደኛ ደረጃ ትምህርት ቤቶች 30,000 ተጨማሪ ክፍሎችና 500 መጽሐፍት ቤቶችን ለመገንባት በዜግነት አገልግሎት መታቀዱንም አመላክተዋል። ይህንን ስናደርግም ሁሉም ዜጎች የተማሩ የሆኑባት ኢትዮጵያና ኦሮሚያን እንፈጥራለን ብለዋል ርዕሰ መስተዳድር ሽመልስ አብዲሳ። አካል ጉዳተኞችና ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች አዛውንቶችን መርዳት በዜግነት አገልግሎት የሚተገበር ሌላኛው ተግባር መሆኑንም ርዕሰ መስተዳድር ሽመልስ አብዲሳ አንስተዋል። የብዙዎቻችን ሕይወት መታደግ የሚቻለው የደም ልገሳ በዜግነት አገልግሎት የሚተገበር መሆኑንም ነው እንዲሁ የገለጹት። በገጠር የክረምት ዝናብን በመጠቀም ልማታችንን በማጠናከር ውሃን በማቀብ ለበጋ ልማታችን እናግዛለን ያሉት አቶ ሽመልስ አብዲሳ ከተሞቻችንን ማጽዳትና አረንጓዴ ማድረግ፣ የኮሮና ቫይረስን ለመከላከል ወጣቶቻችን በማሰልጠን ማሰማራት፣ የከተማ ግብርና በማስፋፋት ሁሉን አቀፍ የኢኮኖሚ እንቅስቃሴያችን ማፋጠን በዜግነት አገልግሎት የሚተገበሩ ስራዎች ናቸው ያሉት ርዕሰ መስተዳድሩ በኦሮሚያ ክልል የሚካሄደው የዜግነት አገልግሎት ዛሬ መጀመሩንም አብስረዋል። ተመልካቾች አሁን የደረሰን ዘገባ አለ። በኮሮና ቫይረስ በምርጫ መራዘምና በተለያዩ ጉዳዮች ላይ የፌዴራል ጠቅላይ ሚኒስትር አብይ አህመድ የሰጡት መግለጫ ደርሶናል። የመግለጫው ሙሉ ቃል ተከታትለን እንመለሳለን። ውድ የሀገሬ ሕዝቦች፣ የተከበራችሁ የፖለቲካ ፓርቲዎች፣ ሲቪክ ማህበራትና የሀገር ሽማግሌዎች፣ ክቡራትና ክቡራን፣
ባለፉት ጥቂት ወራት በመላው ዓለም ተሰራጭቶ በሀገራችን ኢትዮጵያም ልዩ ልዩ ሀገራዊ እንቅስቃሴዎችን ባስተጓጎለው የኮሮና ወረርሽኝ ምክንያት ወቅቱን የሚመጥኑ ተግባራት በየአቅጣጫው ሲከወኑ መቆየታቸው ይታወቃል። ውሳኔ ከሚሹ ጉዳዮች መካከል ስድስተኛው ሀገራዊ ምርጫን የተመለከተው አጀንዳ አንዱና ዋነኛው ሲሆን ወራትን በፈጀ ሂደት ውስጥ አልፎ ከውሳኔ ላይ ደርሷል። እንደሚታወቀው ሕገ መንግስታችን ምርጫ በየ5 ዓመቱ መደረግ እንዳለበት ደንግጓል። በሌላ በኩል ወረርሽኙ ምርጫውን ለማካሄድ የሚያስችሉ የዝግጅት ስራዎችን አስተጓጉሏል። ለዚህ ሁኔታ መፍትሄ ለመስጠት ሕገ መንግስታዊ አካሄድ ተከትሎ የፌዴሬሽን ምክር ቤት የቀረበለትን የሕገ መንግስት ትርጉም ጥያቄ ተመልክቶ ምላሽ ሰጥቷል። ጉዳዩን የመመልከት ስልጣን ያለው ይህ ምክር ቤት ምርጫውን ያራዘመው ወረርሽኝ ተገቶ ቀጣይ ምርጫ እስኪካሄድ ድረስ ሁሉም የፌዴራልና የክልል ምክር ቤቶች ስራቸውን እንዲቀጥሉና ከ9 እስከ 12 ወራት ባለ ጊዜ ውስጥ ምርጫ እንዲካሄድ ወስኗል። ለገጠመን ሕገ መንግስታዊ ጥያቄ ምላሽ ለመስጠት ያሉንን ተቋማት፣ ያሉንን ሕግጋትና ያሉንን ባለሙያዎች በአግባቡ እንድንጠቀም ከዚህ ቀደም ባልታየ መልኩ በር የከፈተ ሂደት ሲሆን የሀገራችን ዴሞክራሲ ራሱን በራሱ እያጎለበተ ለመሄድ የሚችል መሆኑን በግልጽ አመላክቷል። ይህ ክስተት የወቅቱን ፈተና ለማለፍ ከማገዝ ባለፈ ነገሩን በትክክል ካጤነው አጋጣሚው እንደ ሀገር ዴሞክራሲን ለመለማመድ እንድንችል አንድ እርምጃ ወደፊት የገፋን ትልቅ ዕድል ነው ማለት ይቻላል። የኮሮና ወረርሽኝ በአሁኑ ሰዓት የማያስጨንቀው ሀገር የለም። በኢትዮጵያም አደጋው እየሰፋ መጥቷል። በየጊዜው የሚመጡት መረጃዎች እንደሚያሳዩት ከሆነ በኮሮና የሚጠቁትና የሚሞቱት ዜጎቻችን ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በተለይም በመጪው ክረምት ቁጥሩ ከዚህ የበለጠ ሊያሻቅብ እንደሚችል ይገመታል። እንደሚታወቀው በሽታው የተወሰኑ አካባቢዎችን ለይቶ ወይም ጥቂት ሰዎችን ብቻ መርጦ የሚያጠቃ አይደለም። ለሁላችንም የመጣ እያንዳንዳችንን ሊያጠቃ የሚችል አደገኛ ወረርሽኝ ነው። ፈተናው የመጣው ለሁላችንም እንደመሆኑ መጠን መዋጋት የሚገባንም በጋራና በሁሉም አቅጣጫ መሆን ይገባዋል። በአንድ ግንባር ተዋግተን ኮሮናን እናሸንፋለን ማለት ዘበት ነው። ቢያንስ በ3 ግንባሮች ሙሉ አቅማችን አሟጠን መታገል ይጠበቅብናል። አንደኛ፣ በጤናው ዘርፍ የጀመርናቸውን እንቅስቃሴዎች አጠናክረን በመቀጠል የበሽታውን መስፋፋት እንዲቀንስ ከማድረግ በተጨማሪ ታማሚዎች እንዲያገግሙ ማስቻል ይኖርብናል። ሁለተኛ፣ በኢኮኖሚው ዘርፍ የተጋረጠብንን አደጋ በመቀነስ ወረርሽኙ በፈጠረው ዓለም አቀፋዊ ስጋት ምክንያት ኢኮኖሚያዊ እንቅስቃሴዎች በመቀዛቀዛቸው ምጣኔ ሀብታችን ላይ ከፍተኛ ጫና እንዳይፈጥርብን ከበፊቱ በተለየ ልዩ ልዩ ዘዴዎችን ቀይሰን በመንቀሳቀስ ሀገራዊ ፕሮጀክቶችን በማጠናቀቅ እድገታችንን ማስቀጠል ይኖርብናል። ሶስተኛ፣ ከታሪክ እንደምንማረው ከወረርሽኝ በኋላ ረሃብ የመከሰት እድሉ ከፍተኛ ነው። ከዚህ በተጨማሪ በወረርሽኙ ዓለም አቀፋዊ ምክንያት ከውጭ የሚመጡ የምግብ ድጋፎች ሊቀዛቀዙ፣ በውጭ ምንዛሬ እጥረት ምክንያትም የምግብ ግዢዎች ሊቀንሱ ይችላሉ። ስለሆነም ወረርሽኙ የአርሶና አርብቶ አደሮቻችንን አቅም በማዳከም የምግብ ምርቶች ላይ ማሽቆልቆል እንዳያጋጥመን ምን መደረግ እንዳለበት ስልቶች መንደፍ ያስፈልጋል። ለአርሶና አርብቶ አደሮቻችን አስፈላጊውን ድጋፍ ለመስጠት የተለየ ትኩረት ሰጥተው ምርታማነታቸውን እንዲጨምሩ ለማስቻል ከወዲሁ እገዛዎች መደረግ ይኖርባቸዋል። ከነዚህ ጉዳዮች አኳያ የፌዴሬሽን ምክር ቤት ሰሞኑን ያሳለፈው ውሳኔ
በአንጻራዊነት ትኩረታችንን ለብዙዎች ችግሮቻችን እምብርት ወደ ሆነው ወደ ኮሮና እንድናደርግ ያግዛል። ማንኛውም ሀገራዊ ነገር የሚደረገው ለሕዝብ ነው። ሕዝብ ሳይኖር ለሕዝብ የሚደረግ ነገር ደግሞ አይኖርም። የፌዴሬሽን ምክር ቤት በምርጫና ተያያዥ ጉዳዮች ዙሪያ የሰጠው የእፎይታ ጊዜ ለሕዝብ ደህንነት የተሰጠ ጊዜ እንጂ ለፓርቲዎች የተሰጠ ጊዜ አይደለም። ውሳኔው ያስፈለገው ለሕዝቡ ደህንነት እንጂ ለመንግስት አይደለም። ምርጫውን ማራዘም ያስፈለገው ለምርጫ ሲባሉ በሚከናወኑ ኩነቶች ምክንያት የሚፈጠር አደጋን ለመቀነስ ነው። በኢትዮጵያ ውስጥ ዴሞክራሲ እንዲያበብና ሀገራዊ መግባባት ተጠናክሮ እንዲቀጥል ገዢው ፓርቲ በቀጣይ ጊዜያት በዋና ዋና ሀገራዊ ጉዳዮች ዙሪያ ከፖለቲካ ፓርቲዎች ጋር በውይይትና በምክክር መስራቱን ይቀጥላል። ምንም እንኳ በተለያዩ ጉዳዮች ዙሪያ የሚኖረን አመለካከት አንድ አይነት ባይሆንም ያለችን ሀገር ግን አንድ ናት። ለአንዲቱ ሀገራችን ስንል በሰከነ በሰለጠነና ነገን አርቆ በሚያይ በሳል ስሜት ውይይትና ምክክር ማድረጋችንን አናቋርጥም። በተለይም የሀገራችንን መጻኢ ዕድሎች በሚወስኑ ዋና ዋና ጉዳዮች ዙሪያ የጋራ መግባባት ላይ እየደረስን ነገሮችን ማስተካከል ይጠበቅብናል። አሁን የትኛውም ተግባር ለአንድ የተወሰነ አካል ተጠቅልሎ የሚሰጥበት ወቅት አይደለም። ኮሮና በኢኮኖሚው ዘርፍ ላይ እያሳደረ ያለውን ጫና የመቀነስ ኃላፊነት የሁላችንም ይሆናል። የሥራ ፈጠራን መደገፍ፣ አዳዲስ የልማት ዕድሎችን መጠቀም፣ ግብርናችን ከዚህ በፊት ባልተጓዘባቸው መንገዶች ሄዶ ምርትና ምርታማነትን እንዲጨምር ማስቻል፣ አምራች ኢንዱስትሪው ከውጭ የሚመጡ ሸቀጦችን ሊቀንስ በሚችልበት መንገድ አቅሙን አሟጦ እንዲያመርት መደገፍ፣ አማራጭ የፋይናንስ ምንጮችን ማፈላለግ የእያንዳንዳችን የቤት ሥራ በመሆኑ በሐሳብ በስትራቴጂና በልዩ ልዩ መንገዶች የየበኩላችንን ማበርከት ይጠበቅብናል። ይህ ጉዳይ ሀገርን እንደ ሀገር ሕዝብንም እንደ ሕዝብ ለማኖር የሚሰራ ሀገራዊ ሥራ በመሆኑ ሁሉም የፖለቲካ ኃይሎች ሊሰሩበት የሚገባ ሀገሪቱን ከፈተና የሚያወጣ መንገድ መሆኑ በሁላችንም ግንዛቤ ሊወሰድ ይገባል። አሁን ዳር ቆሞ የመመልከቻና ጣት የመጠቋቋሚያ ጊዜ ላይ ባለመሆናችን የጋራ ክንዳችንን አጠናክረን መፍትሄ መፈለግ ይኖርብናል። ከዚህ ጎን ለጎን መጪውን ምርጫ ነፃ፣ ዴሞክራሲያዊ፣ ሰላማዊና ተአማኒ ለማድረግ በጋራ በቂ ዝግጅት እያደረግን እንቆያለን። አንዱ ዋናው ዓላማችን መጪውን ምርጫ ለኢትዮጵያና ለኢትዮጵያውያን የሚመጥን ማድረግ መሆኑ ሊሰመርበት ይገባል። በዚህ ረገድ ከፖለቲካ ፓርቲዎች፣ ከሲቪክ ማህበራት፣ ከሃይማኖት ተቋማት፣ ከታዋቂ ሰዎች፣ ከሚዲያ ልሂቃን፣ ከሀገር ሽማግሌዎች፣ ከጎሳ መሪዎችና ከሌሎች ከሚመለከታቸው ሁሉ ጋር የኮሮናን ቫይረስ መከላከል እርምጃችንን በማያውክ መልኩ በመወያየትና በመመካከር እንሰራለን። ሁላችንም በታሪክ ፊት ድምፃችን ጎላ ብሎ የምንናገረው በአንደበታችን ሳይሆን በተግባራችን ነው። ስለሆነም እያንዳንዳችን ለተግባራዊነቱ ከወዲሁ ቆርጠን እንነሳ ስል ጥሬን አቀርባለሁ። በመንግስት በኩል ይህንን አጋጣሚ ሀገርና ሕዝብን ለማዳን ግዳጅ እንደተሰጠው ኃላፊነት እንደተጣለበት አድርጎ ይቀበለዋል። እንደ ገዢ ፓርቲ ይህንን ጊዜ እንደ ተጨማሪ የኃላፊነት ጊዜ እናየዋለን። የፌዴሬሽን ምክር ቤት ያሳለፋቸውን ውሳኔዎች ሁላችንም በዚህ መልኩ ከተቀበል ምክር ቤቱ የሕዝብን ደህንነት በበቂ ሁኔታ ለማስጠበቅ በማለም እንዳሳለፋቸው አድርገን ካመን በእርግጥም ከፊታችን መልካም ተግባር የምንፈጽምበት ጊዜ ተዘርግቷል። እናም የፖለቲካ ፓርቲዎች፣
የኢኮኖሚ ተዋንያን፣ ሲቪክ ማህበራት፣ የሚዲያ ልሂቃን፣ የሃይማኖት አባቶች፣ የአገር ሽማግሌዎችና በየዘርፉ ጠቃሚ አስተዋጽኦችን የምታበረክቱ አካላት በሚከተሉት ዋና ዋና ጉዳዮች ዙሪያ የበኩላችሁን ለመወጣት ዝግጁ እንድትሆኑ እጠይቃለሁ። አንደኛ፣ የኮሮናን ወረርሽኝ በቁጥጥር ስር ለማዋል። ሁለተኛ፣ ከፊታችን የተጋረጠውን የኢኮኖሚያዊና ማህበራዊ ቀውስ ከፍተኛ ጉዳት ሳያደርስብን በብቃት ለመሻገር። ሶስተኛ፣ ሊደቀንብን በሚችል እንደ ረሃብና የምግብ ምርት እጥረት የሚያስከትላቸውን አደጋዎች እና ከሉዓላዊነት ጋር የተገናኙ ጥቃቶችን በቁርጠኝነት ለመመከት። አራተኛ፣ ቀጣዩን ምርጫ ሰላማዊ፣ ዴሞክራሲያዊ፣ ነፃና ተአማኒ ለማድረግ በጋራ እንድንሰራ ጥሪዬን አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ ያሻግራትም። አመሰግናለሁ። ተመልሰናል። ኢቲቪ 57 ወደ ቀሪ ጉዳዮች ይሻገራል። የፌዴራል ማረሚያ ቤቶች አስተዳደር የሰብአዊ መብት ጥሰት ማሻሻያ ስራዎች እየተተገበሩ መሆኑን አስታወቀም። በሀገሪቱ ባለፉት ዓመታት የደረሰው የሰብአዊ መብት ጥሰትና በደል የመንግስት አሰራር ተጠያቂነት እንዳልነበረበት የሚያመላክት ስለመሆኑ የህግ ባለሙያዎች ተናግረዋል። ባልደረባችን ሀብታሙ ደባሱ በጉዳዩ ዙሪያ ተከታዩን አጠናቅሯል። ሰብአዊ መብት ተፈጥሯዊ መብት ነው። ይህ መብት ታዲያ በኢትዮጵያ ህገ መንግስት እውቅና አለው። ሆኖም በተለያየ ጊዜ በኢትዮጵያ ሰብአዊ መብት አያያዝ ዙሪያ አወዛጋቢ ሪፖርቶች ሲወጡ ቆይተዋል። የህግ ባለሙያው አቶ ፋሲል ስለሺ ከዚህ በፊት የነበረው ሰብአዊ መብት አያያዝ እጅግ የከፋ ነበር ይላሉ። የተፈጠሩትን ሰብአዊ መብት ጥሰቶች የሰብአዊ መብት ጥሰት ብቻ ሳይሆን በዚች አገር ላይ በ27 ዓመት ውስጥ በዚች ምድር ላይ አሉ የተባሉ የሰብአዊ መብት ጥሰቶች ተፈጽመዋል። ሰቆቃዎች፣ ጥፍር መንቀል፣ ቶርቸር ማድረግ፣ ማሰቃየት፣ እስረኞችን አስሮ ውሃ ውስጥ መንከር፣ በቀዘቀዘ ውሃ በቆሻሻ ውሃ ውስጥ መንከር፣ በኢትዮጵያዊ ጨዋነትን የሚፈታተኑ አይደለም ለመናገር የሚከብዱ በአካል ብቻ ሳይሆን ህሊናቸው ተጎድቶ አሁን ድረስ በስቃይ ውስጥ ያሉ ብዙ ዜጎች አሉ። ይህ የሰብአዊ መብት ጥሰት ደግሞ በተለይ የፍትህ ተቋማት ተብለው በሚጠሩ የመንግስት አደረጃጀቶች ደግሞ ውስብስብ ነበር ይላሉ የፌዴራል ማረሚያ ቤቶች አስተዳደር ኮሚሽነር ጄኔራል ጀማል አባሶ። ተጠያቂነት የለም። ማንም ሰው ገፍቶ የፈለገውን አድርጎ የሚወጣበት ግቢ ነው የነበረው። ስለዚህ ጨለማ ቤት የሚባል እንደዚሁ የሚገለጹ ነገሮች አሉ። እነዚህ የጨለማ ቤቶች ብዙ ግፍ የሚፈጸምባቸው ቤቶች ነው የነበሩት። ሲቆጠር የነበረው የጥፍር ነቀላ ሰው በማረም አስሮ ጥፍሩ አካሉ የሚያሳይበት ሂደት ነው የነበረው። እኛ በነበርንበትና በገባንበት ሰዓት የአካላዊ ቁስለቶች ነበሩ። በጣም ብዙ ስቃይ ውስጥ የቆየ ዜጋ እንዳለ እዛ ውስጥ የሚያሳዩ በጣም በርካታ ቁስለቶች አሉ። ለመስማት ያማል አይደለም ድርጊቱ የተፈጸመበት ሰው ለመስማት የሚያምን ድርጊት ነው ሲፈጸም የነበረው። በህገ መንግስቱ እውቅና ተሰጥቶት ለዓመታት የዜጎች ሰብአዊ መብት እየተከበረ መሆኑን ሲነገር ቢቆይም መሬት ላይ ያለው ሀቅ ግን ይለያል ይላሉ የህግ ባለሙያው ፋሲል ስለሺ። ስልጣኑ በህግ የተገደበ በህግና በህግ ብቻ የሚሰራ ፖሊስ በህግ የሚመራ ህግ የሚያከብር በፍርድ ቤቶች ቁጥጥር ስር ፍርድ ቤቶች ሊቆጣጠሩት የሚገባ ፖሊስ ሲኖር ነው። ህዝብ ሉዓላዊ መብት ሲኖር ነው። የሚፈልገውን ሲመርጥ ነው። ሲመርጥ ብቻ አይደለም፣ ያልተስማማውን ባለስልጣንም ከስልጣን ማውረድ ሲችል ነው ህገ መንግስታዊነት የሚባለው። የህግ በላይነት ሲከበር ነው። የሰብአዊ መብት መሬት ላይ ወርደው ሲተረጎሙ ነው ህገ መንግስት እውነትም ህገ መንግስት የሚሆነውና ህዝብም የሚቀበለው ህገ መንግስት። ባለፉት ዓመታት በሰብአዊ መብት የነበሩ ችግሮችን መቀየር የሚችሉ የማሻሻያ ስራዎችን እየተገበሩ እንደሚገኝ የፌዴራል ማረሚያ ቤቶች አስተዳደር ኮሚሽነር ጄኔራል ጀማል አባሶ ተናግረዋል። ከመመስረቻው አዋጁ ጀምሮ ደንቦች፣ መመሪያዎች እንደገና እንዲሰሩ ተደረጉ። እሱ ብቻ አይደለም፣ የማረም ማነጽ ስታንዳርድ ዶክመንቶች በአዲስ እንዲዘጋጁ ነው ያደረግነው። ስለዚህ ይሄ ሪፎርም ደግሞ
በፌዴራል ደረጃ ብቻ ሳይሆን ሙሉ በሙሉ በክልል ደረጃ ተግባራዊ እንዲሆን ወደ ክልሎችም የማስረጽ ስራ ከፍተኛ ጊዜ የወሰደ ተግባር ነው የነበረው እና እነዚህን ህጎችና መሰረታዊ ሊባሉ የሚችሉ ተግባራትን ከፈጸምን በኋላ አሁን ኦልሞስት ወደ ማረም ማነጹ አክቲቪቲ ገብተናል። በኢትዮጵያ ህገ መንግስት 1/3 የሚሆነው በዲሞክራሲና ሰብአዊ መብቶች ዙሪያ የሚያተኩር ቢሆንም ባለፉት ዓመታት ግን ተፈጻሚነቱ ዝቅተኛ መሆኑንም ባለሙያዎች ተናግረዋል። አሁን ደግሞ ከውጭ ያገኘነውን ዘገባ እናጋራችሁ። ዜጎች ራሳቸውን ከኮቪድ-19 በመከላከል በህክምና አገልግሎት አሰጣጥ ላይ ያለውን ጫና እንዲቀንሱ የሜክሲኮ የህክምና ባለሙያዎች ጥሪ ያቀረቡ። ይሁን እንጂ በሀገሪቱ ተጥሎ የቆየው እገዳ መላላቱ ተጨማሪ ችግር ሊያመጣ ይችላል የሚል ስጋትን ደቅኗል። ሰይፉ ገብረ ጻድቅ በሜክሲኮ መዲና ውስጥ የሚገኘው ጥንታዊ ሆስፒታል ከ19ኛው ክፍለ ዘመን ጀምሮ አገልግሎት እየሰጠ ይገኛል። በተለይ በጦርነት የተጎዱ ሰዎችን በማከም የተለየ ታሪክ አለው። የሆስፒታሉ ሰራተኞች አሁን ላይ አዲስ ጦርነት ላይ ናቸው ከህቡ ኮቪድ-19 ጋር። የሆስፒታሉ ባልደረባ ነው የ32 ዓመቱ ጁሊዮ ሳሳ። የበርካታ ህሙማን ህይወት እየጠፋ ነው ይላል። The toughest thing is your mental state because you put in all of your effort, but the patients still don't survive. ዋናው ነገር ያንተ የአእምሮ ጥንካሬ ነው። ምክንያቱም ሁሉም ጥረት ይህንን መሰረት ያደርጋል። ሆኖም ህሙማን በህይወት መትረፍ እየቻሉ አይደለም። በእኔ ፈረቃ በጣም ጥቂቶች ናቸው ያገገሙት። በሜክሲኮ ቫይረሱ ከተገኘባቸው ጊዜ አንስቶ የጤና ባለሙያዎች ያለመታከት ህሙማንን እየረዱ ይገኛሉ። በመዲናዋ ሜክሲኮ ሲቲን ጨምሮ በሁሉም የሀገሪቱ አካባቢዎች ያሉ ሆስፒታሎች ማስተናገድ ከሚገባቸው በላይ የበሽተኞች ቁጥርን ለማስተናገድ ተገደዋል። መንግስት ጥሎት የቆየውን የጉዞ እገዳ ሰሞኑን ማላላት ጀምረዋል። ነገሩን የሚደግፉ እንዳሉ ሁሉ ጊዜው አሁን አይደለም በሚል የሚቃወሙም አሉ። ዶክተር አንጀሊካ ሮድሪጊዩስ እገዳውን ማላላት የከፋ ችግር ሊያመጣ ይችላል ይላሉ። እኔ ደስተኛ አይደለሁም። እነሱ እያቀረቡ ያሉት ምክንያት የህሙማን ቁጥሩ እየቀነሰ ነው የሚል ነው። በዚህ ላይ አሁን እርግጠኛ መሆን አይቻልም። እንዲሁም ከፍተኛ ደረጃ ላይ የሚደርስበት እድል ሊፈጠር ይችላል። በአውሮፓ በአብዛኛው ለቫይረሱ ተጋላጭ የሆኑት እድሜያቸው የገፉ ሰዎች ቢሆንም በሜክሲኮ ሲቲ በሚገኘው በዚህ ጥንታዊ ሆስፒታል ግን የሚልቀውን ቁጥር የሚይዙት ህሙማን ከ60 ዓመት በታች የሆኑት ናቸው። 70 በመቶዎቹ ከመጠን በላይ የሰውነት ክብደት ያላቸው ሲሆኑ ከ7 አንዱ ደግሞ የስኳር ታማሚ መሆኑ ነው የሆስፒታሉ መረጃዎች የሚያሳዩት። ኮቪድ-19 በሜክሲኮ በሁሉም የዕድሜ ክልል የሚገኙ ሰዎችን እያጠቃ ይገኛል። የመድኃኒት እጥረት መኖሩንም ነው የሆስፒታሉ ባልደረባ የገለጹት። የተወሰነ የጸረ ተዋሲ መድኃኒት እጥረት አለ። ያ አስፈላጊ በመሆኑ ቤተሰቦች እንዲገዙ እናደርጋቸዋለን። ከዘገየ ደግሞ ሌላ አማራጭ አይኖርም። ሌላው ደግሞ የሕክምና ባለሙያዎች ያለባቸው የመከላከያ አልባሳት እጥረት ሲሆን በዚህ ሳቢያም ሜክሲኮን የጤና ባለሙያዎቻቸው በቫይረሱ በከፍተኛ ሁኔታ ተጋላጭ ከሆኑ ሀገራት ጎራ አሰልፏታል። ህሙማኑ ሲያገግሙ ደግሞ ደስታው የሁሉም ይሆናል። በጣም ነው የተደሰትኩት። አሁን በሚገባ መተንፈስ ችያለሁ። እኛ የህሙማኑን ህይወት ለማትረፍ የምናደርገው ርብርብ ዜጎች በቫይረሱ ላለመያዝ በሚያደርጉት ጥረት ሊታገዝ ይገባል ነው ያሉት ሌላኛው የህክምና ባለሙያ። ህዝቡ ስለ ችግሩ ግንዛቤ እንዲኖረው እንፈልጋለን። እኛ ራሳችን ለአደጋ ጋልጠን ነው ህሙማንን እየረዳን ያለ ነው። ለ8 ሰዓት ያህል ምግብና ውሃ ሳንቀምስ እያገለገልን በመሆኑ ሰውም ጥንቃቄ በማድረግ እኛን ማገዝ አለበት። በሜክሲኮ በኮቪድ-19 16,000 ገደማ ሰዎች መሞታቸውን አልጀዚራ ዘግቧል። ቲቪ 57 ዜናችን ከመልእክቶች በኋላ ይመለሳል።